ሰላም መላከ ሰላም መላከ ብስራት የምታወጣ የእግዚአብሔርን እስከሚነድሳት ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን እኔም አምናለሁ አድነኝ ብዬ ቆመሃም አልደኝ ከቸር ጌታዬ ክፉን ዘመን የማልፍበትን ጽናትን ስጠኝ ድልን ሳበት ክፉን ዘመን የማልፍበትን ጽናትን ስጠኝ ድልን ሳበት ተማርከው በባርነት ተወሰዱ ይለናል ታሪክ። ንጉሱም መልካቸው ያማረ የንጉሳዊና የመሳፍንት ልጆች የሆኑትን መርጦ ስነ ጥበብ የመንግስት አስተዳደር የባቢሎናውያን ቋንቋ እንዲሰለጥኑ ለማድረግ እንግዲህ በቤተ መንግስት አስቀምጦ ይቀልባቸው ጀመር ይላል። ሶስቱ ህፃናት ግን ርሱም በመንቀፍ የንጉሱ አገልጋይ ጥራጥሬውንና ውሃ ብቻ እንዲሰጧቸው አዘዙ ይላል። አናንያና አዛሪያ ማለት ነው። አዘዙ በሰማ ለፈጣሪያቸው ታምነው ለ10 ቀናት ቆዩ። በኋላም ሲታዩ መልካቸው ጮማና ከሚበሉና ጠጅ ከሚጠጡ ይልቅ የሚያምሩ ነበሩ ይላቸዋል። እንግዲህ ታሪክ እንግዲህ ጥሬና እንትን ቆርጥመው በጣም የሚያምር መልክ ነበራቸው ይላል። ይህ መዝገበ ታሪክ ውስጥ እንግዲህ ገጽ 7 ላይ ታገኙታላችሁ። ከዚህ በኋላም ወጣት ምርኮኞቹ በሙሉ ወደ ንጉሥ ናቡከደነጾር ፊት ቀርበው ዕውቀታቸው በተለካበት ጊዜ 3 ሕፃናት ጥበባቸውና ማስተዋላቸው ከሌሎች እጅጉን በልጦ ተገኘ። እነዚህ እግዚአብሔር የባረካቸው አናንያ፣ አዛሪያና ሚሳኤል ናቸው ተገኘ። በዚህም ንጉሱ በዚህ ነገር በመደነቅ በ3 አውራጃዎች ላይ ሾማቸው ይላል። በዚህ ጊዜ ባቢሎናውያን በሕፃናት መመረጥና መሾም ከመቅናታቸው የተነሳ ከንጉሱ ጋር ቀንተው ለማጣላት ንጉሱን ወዳጅና ጠላት ይለዩ ዘንድ ራሱን የሚመስል ምስል ሰርቶ እንዲያቆሙ መከሩት። እርሱም ምክራቸውን ተቀብሎ ቁመቱ 60 ክንድ ወርዱ ደግሞ 6 የሆነ ወርቅ ምስል አሰራ። ባቢሎናውያን አውራጃ በዱራ ሜዳ አቆመ። እንግዲህ መቼስ አንዳንዴ ስትኖሩ ቅናትና ሰይጣን እንዲስረውን ይሰራል። መኳንንቱንና ሹሞቹን፣ አዛዦቹን፣ አዛውንቶቹን፣ በጅሮንዶቹን፣ አማካሪዎቹን፣ መጋቢዎቹን፣ አውራጃ ገዢዎችንም ሁሉ ይሰበስቡ ዘንድ ንጉሱ ናቡከደነጾር ላቆመው ምስል ምረቃ ይመጡ ዘንድ ላከ ይላል። ይህም መዝገበ ታሪክ ላይ ታገኙታላችሁ። ወይም ደግሞ ትንቢተ ዳንኤል ላይ ሄዳችሁ ማንበብ ትችላላችሁ። ቤተሰብ ይሄ ነገር ቁጭ ብሏል። ትንቢተ ዳንኤል ምዕራፍ 1 ላይ ያለላችሁ። አሕዛቡ በሙሉ ንጉሥ ለሰራው ምስል ምረቃ ተገኘ። አዋጅ ነጋሪውም እንዲህ በማለት ተናገረ። ሕዝቡምና አሕዛቡ በልዩ ልዩ ቋንቋም የምትናገሩ ሆይ ንጉሥ ይላችኋል። የመለከት፣ የእምቢልታ፣ የመሰንቆ፣ የክራር፣ የበገና፣ የዋሽን፣ የዘፈንንም ሁሉ ድምፅ በሰማችሁ ጊዜ ወድቃችሁ ንጉሡ ናቡከደነጾር ላቆመው ለወርቅ ምስል ስገዱ ይላል። ስገዱ ይላል። ወድቆም የማይሰግድ በዚያን ጊዜ በሚነድ እሳት እቶን ውስጥ ይጣላል ይላል። ንጉሱም እንዳዘዘው ማድረግ ጀመሩ። እንግዲህ እንዳልኳችሁ ነው። ትንቢተ ዳንኤል ምዕራፍ 3 ላይ ዋናው ላይ ያለላችሁ። ሆኖም ግን ሦስቱ ሕፃናት ንጉሱ ናቡከደነጾር ትእዛዝ እንዳልተቀበሉ ሕዝቡ በሰማ ጊዜ ለንጉሱ ሂደው ከሰሷቸው ይላል። እንዲህም አሉ፣ ንጉሥ ሆይ ባቢሎንን ሀገር ለሚሰራ ሥራ የሾምካቸው ለአይሁድ ወገን የሚሆኑ ትእዛዝህን እምቢ አሉ። አምላክህን ያላመኑክ ለሠራኸውም ለወርቁ ምስል ያልሰገዱ አዛሪያ፣ አናንያ፣ ሚሳኤል የተባሉ ሰዎች አሉ ብለው ተናገሩ። እንግዲህ ትንቢተ ዳንኤል አለላችሁ።
ንጉሱም ይህንን ሲሰማ ተቆጥቶ 3ቱን ሕፃናት ያመጣቸው ዘንድ አዘዘ። ካሉበትም ተጠርተው ወደ እርሱ ቀረቡ። እርሱም ለምን የእርሱን አምላክ የቀረቡትንና እንደቀሩና አምላክ ለቀረቡትና እንደቀሩም ላቆመው ምስልም እንዳልሰገዱ ምክንያታቸውን ጠየቃቸው። የመለክቱንና የእምቢልታውን፣ የመሰንቆውን፣ የክራሩን፣ የበገናውን፣ የዋሽንቱን፣ የዘፈኑን ሁሉ ድምፅ በሰሙ ጊዜ ወድቀው ላሰራው ምስል ቢሰግዱ መልካም እንደሆነ፣ ባይሰግዱ ግን በዚያ ጊዜ በሚነድ እሳት እቶን ውስጥ እንደሚጣሉ ነገራቸው። እነርሱም እንዲህ ብለው መለሱለት፣ ናቡከደነጾር ሆይ በዚህ ነገር እንመልስልህ ዘንድ አንፈልግም። ንጉሥ ሆይ እኛ የምናመልከው አምላክ በሰማይ አለ አሉት። እንሰግድለት ዘንድ በሰማይ አለ አሉት። ከሚነደው ከእሳት ቶን ያድነን ዘንድ ይችላል፣ ከዚህም ያድነናል። ንጉሥ ሆይ ይህም ባይሆን አማልክትህን እንዳናመልክ ላቆምከውም ለወርቅ ምስል እንዳንሰግድለት እወቅ አሉት። አይ ድፍረታቸው! ሕፃናት ናቸው። ተመልከቱ እንግዲህ ሕፃናት በጣም እውነተኛ ናቸው የሚባለው እንደዚህ ነው። እንግዲህ እግዚአብሔር አምላክ ልቦናቸውን እንደዚህ አድርጎ ሰጥቷቸዋል። ከእሳቱ ብትጥለንም እንኳን ያወጣናል። አዎ ከእሳቱ ነበልባል ያወጣናል አሉት። ለአንተ ላስቀመጥከው ምስልም አንሰግድም እወቅ አሉት። ንጉሡ ናቡከደነጾርም እጅጉን ተቆጣ። የእቶን እሳት ይነድ ዘንድ ከነበረው 7 እጥፍ የሚያቃጥል እንዲሆን አድርጉት አላቸው። በዚያን ጊዜ 3ቱን ሕፃናት በየእሳት ነበልባል ውስጥ አምላካችሁ እግዚአብሔር ከእሳቱ ያወጣችሁ ዘንድ ጸልዩ። ወዲያውኑም የእግዚአብሔር መልአክ ጸለዩ ነው እንጂ ጸለዩ። ወዲያውኑም የእግዚአብሔር አምላክ ቅዱስ ገብርኤልን ላከላቸው ይላል። አየህ እሳቱ ወደሚነድበት ምድጃ ወርዶ እሳቱን በበትረ መስቀሉ መታው ይላል እግዚአብሔር አምላክ። አያችሁ አብሳሪው ገብርኤል እንግዲህ መጣ፣ በመስቀሉ እሳቱን መታው ይላል። እሳቱን መታው፣ ነበልባሉም እንደ ቀዝቃዛ ንፋስ አደረገው። አናንያ፣ አዛርያ፣ ሚሳኤልም እሳቱ ምንም ሳይነካቸው ፀጉራቸው እንኳን ምንም ሳይለበለብ ዳኑ ይላል። በእሳቱ ጉድጓድ ውስጥም ያለ ፍርሃት ሲመላለሱ አዩአቸው ይላል። ዋው ምን አይነት ደስ ይላል! ልብን የሚጠግን ነው። ቤተሰብ እስከዚህ ድረስ ሳላችሁ ኮፒ ሊንክ ለጋ አድርጉት። በዚህም ጊዜ ናቡከደነጾር የእነርሱን መዳን አይቶ ሲያመሰግኑ ሰምቶ ተደነቀ። አማካሪዎቹንም ሕፃናቶቹንም ታስረው በእሳት ከተጣሉ በኋላ እንዴት ሊፈቱ ቻሉ? በመገረም ጠየቃቸው። ከአማካሪዎቹ አንዱ እኔ የተፈቱ በእሳት መካከል የሚመላለስ 4 ሰዎች በዚያ አያለሁ አለ። ምንም እንኳን የለም። የ4ተኛው መልክ ደግሞ የእግዚአብሔር ልጅ ይመስላል አለ። አያችሁ የእግዚአብሔር ልጅ ይመስላል አላቸው። ወደ ምድጃውም ቀርቦ 3ቱን ሕፃናት ይወጡ ዘንድ አዘዛቸው። እነሱም ከእሳት መካከል ወጡ። በዚያን የተሰበሰቡት ሁሉም ሰውነታቸውን ፀጉራቸውን እንዳልተነካ አዩ። ክብር ለመድኃኒዓለም። አያቸው እንግዲህ ቅዱስ ሚካኤል እንዲህ ያለ፣ ቅዱስ ገብርኤል እንደዚህ ያደርጋል። ይላችሁ ተመልከቱ። እግዚአብሔር የሚሳነው ነገር የለም። ትንሽ እምነት ቢኖርህ እንኳን አየህ አይደለ ይህን ተራራ ትንዳለህ ይባላል። እውነት ነው። በበትረ መስቀሉ መታው ይላል። አያችሁ ያንን እሳት ነበልባል አጠፋው። በዛ ዕለት ወዲያውኑ እሱም አመነ፣ ናቡከደነጾርም አመነ። ጸልዩ ቤተሰብ፣ በእውነት ነው የምላችሁ። ትልቅ እምነት ይኖራችሁ። ሰላም ባያችሁ። ማማዬ ኮፒ ሊንክ ሼር አድርጉ። እንዴት ናችሁ? ቻው። ነገ ደግሞ ሌላ ይዘን እንመጣለን። እስከ ሳምንት ቻው ባያችሁ። ቻው ባያችሁ ማማዬ። ቻው ባያችሁ። ቻው ቻው።